ተባበሉ መተናል ዛሬ ጥብስ የሆኑ ወሬዎች አሉ። የመጀመሪያው ጉዳያችን እንግዲህ የሚሆነው ለናዮ የተላከላ ሽምግልና ሁላችንም በጉጉት ስንጠብቀው የነበረው ሽምግልና በመጨረሻም ተሳክቷል። ሽምግልናው ምን ይመስል እንደነበረ አሳያችኋለሁ፣ ግን ሙሉ ሽምግልና አይደለም። ሁለተኛ የምናየው ጉዳይ ደግሞ የፍቅር ጨዋታ ከጆን ዳንኤል ጋር እናናየው። አዶናይ በአሜሪካ ምንድነው የተፈጠረው? ፕሮግራሙ ረብስ ሌላ ታሪክ ውስጥ ገብቷል። ሁሉም ነገር ብቻ ጥሩ ነገር ከሰራና እኛን የማይነካ የራሱን መንገድ የሚሄድ ጓደኞቹን የቲክቶክ ልጆች ከዛ ደግሞ ጂጂኪያ መልሳ ከአዶናይ ጎን ቆማለች። አሁን ምንድነው ይባላል ጆን ዳንኤል እና አዶናይ ታረቁ ወደ ማለት ደረጃ ደርሳለች ጂጂኪያ። ይሄም አንዱ የምናወራበት ጉዳያችን ነው የሚሆነው። ሌላኛው አንስፔክተር ነገር ደግሞ ፊዮና ከባድ አደጋ ደርሶባታል። ስለሱም ነው የሚለው ነገር እንመለከታለን። ብቻ ዛሬ ጥብስ ወሬ ነው ያለው። የምትገኙት ምን አሉ ሾው ዩቲዩብ ቻናላችን ላይ ነው። ለዩቲዩብ ቻናላችን ግን የእናንተን እጅ ትፈልጋለች። እኔ ወሬ ስነግራችሁ እናንተ ደግሞ ሰብስክራይብ እና ላይክ በማድረግ ኮሜንት ላይ ደግሞ ማንኛውም ነገር እየጻፋችሁ መሸለም ትችላላችሁ። የባለፈውን አሸናፊ እንምረጥና ሌላ ጥያቄ ጠይቂያችሁ ደግሞ ዛሬም አሸናፊ እንመርጣለን ማለት ነው። የዛሬው ጊቫዌ አሸናፊያችን የሚሆነው ዛሬ ከ100 ብር ወደ 500 ብር አደግበናል። ዛሬ የምንሸልመው የ100 ብር ነው። ቀጣይ ጠይቂያችሁ ደግሞ የሚሸለሙ ሰዎች 500 ብር ካርድ ነው የሚሆነው ማለት ነው። ስለዚህ የዛሬው አሸናፊያችን ኒኮ ሾርትስ ዩቲዩብ ኮሜንት በማድረግ ብቻ ማለት ነው። ስለዚህ ኒኮ ሾርትስ ኢንስታግራም ፔጃችን ላይ ምን ማድረግ ትችላለሽ? ኢንቦክስ አድርጊልኝና ሽልማትሽን መውሰድ ትችላለሽ። ከዛሬ በኋላ ደግሞ የሚኖሩ ጥያቄዎች 500 ብር ካርድም ነው ይችላል ወይ በብርም ሞቻ ብቻ 500 ብር ነው ትራንስፈር ማድረግላችሁ ማለት ነው። እና ምንድነው የሚደረገው? ደስ ያላችሁን ኮሜንት ነው የምጽፉት። ከዚህ ኢሹ ጋር ተያዙ ኮሜንት ጽፋላችሁ እየመረጥን እንሸልማችኋለን ማለት ነው። ወደ ወሬው ልሰዳችሁ። የምትገኙት ምናል ሾው ላይ ነው። ወዳችኋለሁ። ሁላችንም እንግዲህ እንደምናስታውሰው ናዮና ጆን ዳንኤል ገና ከእስር ቤት ከወጣበት ጊዜ አንስቶ በጣም ብዙ ሰዎች የተለያዩ ነገሮችን ሲናገሩ ነበር። ለምሳሌ እሱ በድላት ነው፣ ኔጌቲቭ ኢነርጂ ሰጣት ነው፣ ያሸማቀቃት ነው፣ አይፈልጋትም ምናምን ተብሎ በጣም ብዙ ነገር እየተወራ ነበርና አሁን ደግሞ የምናያቸው ነገሮች ተቃራኒ ፍቅር በፍቅር የሆኑበት ከቫለንታይን ዴይ ጀምሮ ሳረጓችሁ የነበሩት ነገሮች እንድንል አስችሉናል። ሰው አሁን ሽምግልና ተልኳል። ሙሉ ቪዲዮን ታጋራናለች ብዬ አስባለሁ። ስቶሪዋ ላይ ይሄንን ቪዲዮ ተለቋል እና ይሄ ሽምግልና ወደ ትዳር ይቀየራል ብለን እናስባለን። ሁለተኛው ልጅ ነው። ስለዚህ የጆን ዳንኤልና የናዮ ጉዳይ በዚህ ተፈታ ማለት ነው። ደስ ብሎናል። ብቻ ግን ይሄ ነገር እውነት ነው ወይ? እስቲ ሁላችሁም ኮሜንት አስቀምጡ። አሁንም ድራማ እየሰሩ ነው ወይ ለሶሻል ሚዲያ ኮንተንታቸው ወይስ የምር ነው ይሄ ጉዳይ? ሶሻል ሚዲያ ላይ የሚታዩ ነገሮችን እኔ ማመን አቁሜያለሁ። ዛሬ ተዋደዱ ስንል ነገ ይጣላሉ፣ ዛሬ በዚህ ገቡ ስንል ይወጣሉ። ስለዚህ እስቲ እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የሚያሸልመው ጥያቄ ይሄ ይሆናል ማለት ነው። ኮሜንት ያደረጋችሁትን የመራቱኝ 500 ብር ሸልማለሁ። ያደገ 1000 ያደገ 3000 ያደረግነው እንላለን ማለት ነው። ለዛሬ ግን 500 ብር ነው። ሁለተኛ ጉዳያችን የሚሆነው ደግሞ አዶናይ በአሜሪካ ትልቁን ቱር አዘጋጅቶ ነበረ። አዘጋጅቶ ነበረ። እንግዲህ ክበበው ገዳ ግን ምን ውስጥ ነው ያለው? በስመ አብ እናንተ አሜሪካ ግን ሌላ ታሪክ። ክበበው ገዳ እንግዲህ የልጅነት ደስታችን አብዛኞቻችን የምናውቀው አሁን ታናሽ አይመስልምን? ብቻ ልጅ ሆነን በጣም የምናውቀውና ጋር ፖሊሱ ያለ በጣም ብዙ የሚያዝናናን አርቲስት ነበረ፣ ኮሜዲያን ነበረ። አሁን ደግሞ ከአዶናይ ጋር ተገናኝቶ ትናንትና ቀውጢ የሆነ ሞቲቬሽናል ቱር ፕሮግራሙን አዘጋጅቷል። ሰው ብሎ ነበረ እና ብቻ አዶናይ ሌላ ታሪክ ውስጥ ነው ያሉ። የምሬን ነግራችሁ በጣም የሚገርም ጊዜ ነበራቸው። እንደምታዩት ከመግቢያው አንስቶ የህዝቡ ፍቅር፣ የሱ መድረክ ኮንትሮል ማድረግ ለዛ ኮኔ ኮንፊደንሳችሁን ቢልድ አፕ አድርጉ የሚሏችሁ ለዛና የሱ እንደዛ ማድረግ ሌላ ታሪክ ውስጥ ገብቷል።
ለማንኛውም እሱም ይመቸው እያልን ጂጂ ኪያ ግን ምን ሆነሽ ነው እንደዛ ብለሽ ልጁን ጠብር ግፍ አድርገሽ ትንባልሽበት አፍ አሁን መልሰሽ ጥሩ ስራ ሲሰራማ እንትን ማለታችን አይቀርም ያልሽው በሰላም ነው። የምር ይመቻት። ሌላ ታሪክ ውስጥ ገብታ በቃ ጥሩ ነገር እናደረገው። አሁን እንደው ከጆን ዳንኤል ጋር ታረቁልንና ሽምግልና ሂደቱን ጀምራለች ጂጂ ኪያ። እንግዲህ የአዶናይን ሐሳብ ሌሎቻችሁም ትቀላቀሉታላችሁ ብዬ አስባለሁ። ምክንያቱም ስለሱ ኔጌቲቭ ኢነርጂ ሲሰጡ የነበሩ ሰዎች በጠቅላላ ተቀየው ወደ ሌላ ታሪክ ውስጥ ገብቷል። ሰው እነሱም ይቀላቀላሉ ብዬ አስባለሁኝ። ገና ጀመረ እንጂ አልጨርስም ምናምን ይቀጥላል። ሰው ሌላኛው ጉዳያችን ደግሞ ፊዮና ናት። ፊዮና እንግዲህ እንደዚህ ያደረከኝን አጋልጣለሁ ብላለች። ማኑ እንደዚህ ያደረጋት ምንድነው እንደዚህ ያደረጋት ሲባል አብዛኛው ሰው ኮሜንት ላይ ጆን ዳንኤል እያላት ነው። ግን እባካችሁ እንደዚህ የምትሉ ሰዎች አንዳንድ ሰዎችን በይሉበት ስማቸው እንደዚህ ማድረጉ ጥሩ ነው ያላስብም። ልጁ ጆን ዳንኤል ደግሞ በዚህ አይነት ጉዳዮች ላይ ጣልቃ የሚገባ አይመስለኝም። የግል ጉዳዮች ያለባትን ነገሮች አንዴ ስሙ በዛ ብቻ ስለተነሳ ይሄ ልጅ እንደዛ ነው ማለት አንችልም። ባንችልም ጥሩ ነው። ሰው ግን ግልጽ አላደረገችም። ግን ጉዳት ደርሶባት ቴሌግራም እና የኢንስታግራም ገጿ ላይ ስቶሪ አድርጋለች፣ ቲክቶክም ላይ ስቶሪ አድርጋለች። ስለዚህ ጉዳይ ግን ከምን ጋር የተያያዘ እንደሆነ እስካሁን መረጃው የለንም። ግን ጉዳት ደርሶባታል እና ቲክቶከሮች አይዋደዱም ያለው የአዶናይን ጉዳይ ተግባራዊ የሚያደርጉ ይመስለኛል። አላቅም ብቻ ግን እኔ እንደዚህ ያልኩኝ የዛሬውን ሐሳቤን አበቃለሁ። ወሬ ነው የምነግራችሁ ቀንጨብ አድርጌ። እናንተ ግን ሐሳብ አስተያየታችሁን ኮሜንት ላይ እንደፈለጋችሁ ማውራት መነጋገር እንችላለን። ይህ የቤተሰባችሁ ቻናል ነው። እንደ አንድ የምታወሯቸው ሰዎች ማንኛውም ማውራት ማነጋገር። እኔ እኮ ጉዳይ አለኝ በዚህ ጉዳይ ላይ ባዋይሽ የምትሉት ነገር ካለ ኮሜንት ላይ ስልካችሁን አስቀምጡልኝ ወይም ቴሌግራም ዩዘር ኔማችሁን አስቀምጡ። እናወራለን፣ እንወያያለን፣ መፍትሄ እንፈልጋለን። የምናሉ ሾው ዩቲዩብ ቻናላችን ላይ ነው። በቅርቡ ሾው እንጀምራለን። እስከዛው ግን ዩቲዩብ ቻናላችንን ላይክ እና ኮሜንት ሰብስክራይብ በማድረግ ቤተሰቡን ቁጣረጉታ። ብቻ እወዳችኋለሁ። በጣም ከምነግራችሁ በላይ ነው የምወዳችሁ ቤተሰቦቼ እና መልካም ቀን ሁላችሁ። ይላወሩች ይነግራችኋለሁ ማለት ነው። ፍቅር ጤና በያላችሁበት ይብዛላችሁ። ወዳችኋለሁ።